ሰላም። ዛሬ የገናን ታሪክ ትንሽ ጠለቅ ብለን እንመለከታለን። በተለይ ደግሞ ልበ ክቡር ነፍስ የሚለውን ጽንሰ ሐሳብ አብረን እንፈትሻለን። እሺ፣ እስቲ መጀመሪያ እዚህ ጋር እንጀምር። ክቡር የሚለውን ቃል ስንሰማ ምንድን ነው ወደ አእምሮአችን የሚመጣው? አብዛኞቻችን እንደምናስበው ነገሥታትን፣ ንግሥታትን፣ ምናልባት ትልልቅ ቤተ መንግሥቶችን እና ሥልጣንን ነው አይደል? ብዙ ጊዜ ክቡርነትን ከእንደዚህ አይነት ውጫዊ ነገሮች ጋር ነው የምናገናኘው። ግን የገና ታሪክ ደግሞ የሚያሳየን ፍጹም የተለየ የክቡርነት አይነት ነው። ይሄኛው ክቡርነት በዓለማዊ ኃይል ሳይሆን በውስጣዊ ማንነት የሚገለጽ ነው እና ይሄ ነው እንግዲህ ልበ ክቡር ነፍስ ምንለው። አስቡት እስኪ፣ በዘውድ ሳይሆን በእምነት የሚገኝ ክቡርነት፣ በቤተ መንግሥት ሳይሆን በጽናት፣ በሥልጣን ሳይሆን በትሕትና የሚገለጽ ማለት። መልካም፣ እንግዲያው ወደ ታሪኩ የመጀመሪያው ምዕራፍ እንግባ። የመጀመሪያው የክቡርነት መጀለጃ የሚጀምረው ማርያም ባሳየችው አስደናቂ ጀግንነት ነው። አንድ አፍታ ቆም ብለን እስቲ ሁኔታውን እናስበው። በድንገት አንድ መልአክ መጥቶ ሕይወቷን፣ እምነቷን፣ ሌላው ቀርቶ በማኅበረሰብ ውስጥ ያላትን ቦታ፣ ሁሉንም ነገር የሚገለባበት እጅግ በጣም ከባድ ጥሪ ያቀረበላት። ያው በዛ ዘመንና ባህል ላላገባች ወጣት ሴት ይሄ ነገር ምን ያህል አስፈሪና ከባድ እንደነበር መገመት አያዳግትም። የሰጠችው መልስ ግን ይህችው አጭር ቃል ነበረች፣ ይሁን። ይህ ግን እሺ ብሎ በግዴለሽነት መስማማት ወይም እጅ መስጠት በፍጹም አልነበረም። በፍጹም። ይልቁንስ ሙሉ በሙሉ በእምነት ላይ ተመሠረተ በጣም ጥልቅና ደፋር ውሳኔ ነበር። እናያለን። የልበ ክቡርነት የመጀመሪያው መገለጫ እንግዲህ የጀግንነት ነው። እንግዲህ ያንን ታላቅ የእምነት እርምጃ ተከትሎ ታሪኩ ወደሚቀጥለው የክቡርነት ማሳያ ይወስደናል። ይሄኛው ደግሞ በጉዞ ላይ ስለታየው አስገራሚ ጥንካሬ ነው። 90 ማይል። እስቲ ለአፍታ ይህንን ቁጥር እናሰላስለው። በግምት 145 ኪሎ ሜትር ማለት ነው። በዛ ላይ በእርግዝና ላይ ሆኖ አስቸጋሪ በሆነ መንገድ ላይ ይህን ሁሉ ርቀት መጓዝ ምን ያህል አድካሚና ፈታኝ እንደሆነ አስቡት። ቁጥሩ ብቻውን የጉዞውን ከብዳነት በደንብ ይገልጻል። ጉዞ ረጅም ብቻም አልነበርም። አንዱ ፈተና ላይ ሌላው እየተደረበ ነበር። መጀመሪያ የቄሳር አዋጅ ከቤት አስወጥቶ ለዚህ አስቸጋሪ ጉዞ ዳረጋቸው። ቀጥሎ የመንገዱን መከራና ችግር ተቋቋሙ እና መጨረሻ ላይ ደክሞ ቤተልሔም ሲደርሱ ማረፊያ ቦታው እንኳ አጡ። እያንዳንዱ እርምጃቸው ጽናትን የሚፈትን ነበር። እና ወሳኙ ነጥብ ይሄ ነው። ክቡርነቷ የተገለጸው በጩኸት ወይም በውጫዊ ነገር አይደለም። ይልቁንስ በጸጥተኛ ግን ደግሞ የማያቋርጥ አካላዊም መንፈሳዊም ጥንካሬ ነው። ይሄ ጽናት ነው እንግዲህ የልበ ክቡር ነፍስ ሁለተኛው ምሰሶ። አሁን ደግሞ ወደ ሦስተኛውና የመጨረሻው የክቡርነት መገለጫ እንምጣ። ይሄኛው ትሕትና ነው። ዋናው ቁም ነገር ያለው ደግሞ በግርግም ውስጥ በታየው ትሕትናና በመሲሁ መምጣት መካከል ባለው አስገራሚ ንጽጽር ላይ ነው። እስቲ ያስቡት። በታሪክ ውስጥ ከታዩ ክስተቶች ሁሉ ታራኪ የሆነ መምጣት ነው። ለዘመናት በትንቢት ሲጠበቅ የነበረ መሲህ፣ የነገሥታት ንጉሥ። በቃ በዓለማዊ መስፈርት ብናየው መወለድ ያለበት በወርቅ በተንቆጠቆጠ ቤተ መንግሥት ውስጥ ነበር አይደል? ግን የሆነው ነገር ፈጽሞ የተገላቢጦሽ ነው። ይህ ታላቅ ክስተት የተፈጸመው ከየትኛውም ቦታ ዝቅ ባለ በእንስሳት ማደሪያ ውስጥ ነበር። ይህ ንጽጽር ብቻውን የልበ ክቡርነትን እውነተኛ ትርጉም ቁልጭ አድርጎ ያሳያል። እና በቃ ይህ ነው የልበ ክቡር ነፍስ የመጨረሻው መገለጫው። ይህ ነው እውነተኛ ኃይል በትሕትና ውስጥ እንደሚገኝ፣ እውነተኛ ልዕልና በግርግም ውስጥ እንደሚገለጥ፣ እውነተኛ ታላቅነትም ዝቅ በማለት ውስጥ እንደሚገኝ ያሳያል። ክቡርነት ከዓለማዊ ደረጃ ጋር ምንም አይነት ግንኙነት እንደሌለው የሚያረጋግጥ ነው። እንግዲህ ከዚህ ሁሉ ታሪክ የምንይዘው ቁልፍ መልእክት ምንድን ነው? የራስን ክቡር ነፍስ ማግኘት የሚቻለውስ እንዴት ነው? እስኪ እስካሁን የተረዳነውን ነገር በአጭሩ እናጠቃልለው። ልበ ክቡር ነፍስ ማለት ከውጫዊ ኃይልና ደረጃ የሚመጣ ነገር ሳይሆን ከማይናወጥ እምነት እና ከዛ ጸጥተኛ ጥንካሬ የሚመነጭ ክቡርነት ነው። የታሪኩ ዋናው መልእክትም ይሄ ይመስለኛል። ወደ ልበ ክቡር ነፍስ የሚወስደው መንገድ በመታመን የተነጠፈ ነው። ያው የእርሷን ምሳሌ በመከተል በሕይወት ጉዞ ውስጥ ጀግንነትን፣ ጥንካሬን እና ትሕትናን ማዳበር ይቻላል። እንግዲህ ይህን ትንታኔ ስናጠቃልል አንድ አይምሮን የሚያነቃቃ ጥያቄ ይዘን እንለያይ። ልክ እንደ እርሷ ሁሉ በሕይወታችን ውስጥ የተለያዩ የጀግንነት ጥሪዎች ይቀርቡልናል እና ጥያቄው ይሄ ነው። በዚህ የገና በዓል ለሚመጣው የጀግንነት ጥሪ የሚሰጠው መልስ ምን ሊሆን ይችላል?